ውስጡ በጣም ንጹህ ሰው ምንም ነገር የሌለበት ሰው እንደሆነ ያስታውቃል። ምክንያቱም አንድ ሰው አይተን ዝም ብለን ማየት ማወቅ እንችላለን። አንድ ሰው ምን አይነት ሰው ሊሆን ይችላል? ከንግግሩ፣ ከድርጊቱ፣ ከምኑ ከብዙ ነገሩ፣ ከሶሻል ሚዲያ አመጣጡ ከመጀመሪያ ጀምሮ እስካሁን ሰዓት ድረስ ምን ይሰብካል፣ ምን ያደርጋል፣ እንዴት እየሆነ ነው ትታዘባለህ እንደ ሰው። እና ምንም ነገር የሚያውቀው ነገር የሌለ አይነት ልጅ ነው። እኔ እንዲያውም በጣም በቃ የሆነ ነገር ያደርጉት ይሆን እንዴ? እንዳው እግዚአብሔር ይርዳው ይሄ ልጅ እግዚአብሔር ይጠብቀው ነበር ስለ የነበረው። ምክንያቱም አንዳንዴ በጣም ብዙ ሰው ሲወደን፣ በጣም ብዙ ሰው ሲያደንቀን በጣም መጠንቀቅ አለብን። በጣም የምሬ ነው የምላችሁ። አድናቂ ሜክሲኮ አካባቢ ተይዘው የነበረ ሲሆን ፖሊስ በጥርጣሬም ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል ሲል ዛበሻ በመረጃው ይጠቁመናል። ሆኖም ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ከሆነ ይላል መረጃው፣ የአዶናይ ጉዳይ በምርመራ ሂደት ታይቶና አስፈላጊውን ምክር ተሰጥቶት በዋስ እንዲለቀቅ ተደርጓል በማለትም ነው የሚጨምረው። ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ እየተነሳ ካለው ጉዳዩን በሽምግልናና በምክር የመፍታት አዝማሚያ ጋር የተያያዘ መሆኑ ተገምቷል ይላል። ከሰሞኑ እርግጠኛ ባይሆንም አንዳንድ የማህበራዊ ሚዲያ ምንጮች አዶናይና ሌሎችንም ቲክቶከሮች ከእስር እንዲለቀቁ በሽምግልና ሂደት ላይ እንደነበር ሲጠቁሙ ስለነበር ነው ዛበሻም ግምቱ ከዚህ ጋር የተገናኘ ነው በማለት ለመጠቆም የሚሞክረው። ከዚህ ቀደም በተመሳሳይ ጉዳይ ተይዘው የነበሩ አንዳንድ ግለሰቦች ይዘቶቻቸውን በማስተካከልና ይቅርታ በመጠየቅ እንዲሁም የማህበረሰቡን መልካም እሴቶች የሚያስተዋውቁ ስራዎችን ለመስራት በመስማማት ከክስ ነፃ ሲሆኑ እንደነበር ከዚህ ቀደም በሌላኛዋ ቲክቶከር ጃኒ ላይ የደረሰውን የድሬዳዋውን ክስተት ማሳያ ነው ይላል ዛበሻም። የአዶናይ መለቀቅ ተመሳሳይ ሂደትን የተከተለ ሊሆን እንደሚችል አስተያየት ሰጪዎች ለዛበሻም ይገልጻሉ ብሎታል። ፖሊስ ሰሞኑን በወሰደው እርምጃ ቁጥራቸው ከ8 በላይ የሚሆኑ ቲክቶከሮችን በቁጥጥር ስር የዋለ ሲሆን እርምጃው ትውልድን የመታደግ ስራ ነው በሚል በደጋፊዎችና የግለሰብ ነጻነትን የሚጋፋ ነው በሚል በተቾች መካከል ሰፊ ክርክር ማስነሳቱ ቀጥሎበታል። እንኳን ደስ አላችሁ። በጣም ደስ ብሎናል። እንግዲህ አዶናይ ስለተፈታ ሁላችንም ደስ ብሎናል። ደስታችን እየገለጽን ያለነው እንኳን ደስ አላችሁ። የአዶናይ እናት እንኳን ደስ አለሽ። የእውነት ሁላችንም ልባችን ተሰብሮ ነበር። ልጆቹም እንኳን ደስ አላችሁ። የአዶናይ ልጆች ሁሉንም ያሳዘነ ነበር። አባገዳዎች እንግዲህ ታሪክ ሰርተዋል። ቀን ላይ ንግሪያችሁ ነበረ። አባገዳዎች ሽምግልና ሊያዝ ነው ምናምን ብያችሁ ነበረ። በዛ ምክንያት ነው አሁንም የተፈታው። በሽምግልና ሊታይ ነው፣ ጥፋቱ ሊታረም ነው። እግዚአብሔር ይመስገን። ዋናው መፈታቱ ነው። ደስ ይላል። እንኳን ደስ አላችሁ። እናቱ በጣም ነው ያሳዘነችኝ፣ በለቅሶ በእንባ ማለት ነው። የኔ እናት እኮ ፈረደባት። ለክፉም ለደጉም ተጠሪ በልጇ ሞታ እሷ ናት የምትገባ። ለማንኛውም እንኳን ደስ አላችሁ። ደስ ብሎናል ማለት ነው። እግዚአብሔር ይመስገን ስለማይነገር ስጦታው። ሁላችንም መታረማችን ደስ ይላል። መያዛቸው፣ መታሰራቸው ሁሉም አሪፍ ነው። ግን ተምረውበት ሲወጡ እንደዚህ ደስ ይላልና አዶናይም እንግዲህ እግዚአብሔር ይመስገን ተፈቷል። እኔ እናትየው በጣም ነው ያሳዘነችኝ ነበረ። ምክንያቱም በልጅ ላይ የሚመጣ ነገር ሁሉ ለእናት ይደርሳል። ጽዋው እናት ጋር ነው። እናትና አባት ወላጆች የልጅን የሚመጣው ጽዋ ሁሉ አብረው ነው የሚጋፈጡትና እግዚአብሔር ይመስገን። እንግዲህ መነጋገሪያ ሆኖ ነበር ሰሞኑን። እንዲሁም ደግሞ በካናዳም ሰላማዊ ሰልፍ ወጥቶ ነበር። ኢትዮጵያም ያሉት አድናቂዎቹ ሰላማዊ ሰልፍ ወጥቶ ነበር። የሚያሳድጋቸው ልጆችም ሲያለቅሱ ነበር። ብዙ ቪዲዮዎች አይተን ነበረ።
ግን ፈጣሪ ይመስገን መፈታቱ በጣም ደስ ይላል። ብዙዎች ሲማጸኑ ነበር። አርቲስቱ ምን ከአዶናይ እጅ እንጂ ከአዶናይ እጅ ካልሆነ ስጦታውን አልቀበልም መኪናውን እስከ ማለት ደርሰው ነበረ። ልጄ ታስሮ እኔ ስጦታውን አልቀበልም ብለው እውነት ሁሉንም ልብ የሚነካ መልእክት ነበረ። የእሳቸው መልእክትም በጣም አዝኖ ነበር ህዝቡ እንዲህ በማለታቸው ማለት ነው። እንግዲህ እግዚአብሔር ይመስገን ስለማይነገር ስጦታው ፈጣሪ ለበጎ ነው። አንዳንዴ መታሰሩም ጥሩ ነው። ምክንያቱም የሚያልፍለት ነገር ሊኖር ይችላል። በዚህ ብዙ ነገሮች ሊያልፉለት ይችላሉ እና አንዳንዴ የሆነ ነገር ሲመጣ ለበጎ ነው በሉ። ማማረር የለብንም። ምክንያቱም ይሄ ልጅ ባይታሰር በእስር ባያሳልፍ ምን እንደሚገጥመው አይታወቅም። ገባችሁ? ስለዚህ እንኳን ታሰረ እንኳንም ተፈታ እና እግዚአብሔር ይመስገን በጣም ደስ ብሎናል። እኔ በራሴ በኩል በጣም ደስ ብሎኛል። ምክንያቱም ካለ ኃጢአቱ ነው አዶናይ የታሰረ። አለበት ኃጢአት አለበት ጥፋት የሚባለው ነገር እንግዲህ የለም እስካሁን ድረስ ሰግጥ ፈምስ እንጂ ይሄን ነው ያለ። ይሄ ደግሞ አያሳስርም። ብዙ የህግ ባለሙያዎች ትንተና ሲሰጡበት ነበረ። ብዙዎች እንግዲህ መግለጫ ሲሰጡ ነበረ ከአዋቂ እስከ ታዋቂ ድረስ እንግዲህ ብዙዎቹ እስከ ሃይማኖት አባቶች ድረስ በአዶናይ ጉዳይ ያልተነጋገረ የለም ሚዲያ ላይ ማለት ነው ስለ አዶናይ መታሰር። ምክንያቱም የታሰር አይማማም ወንድ ነው፣ ሴቶች የታሰሩ ነው። ግን የሚያሳዝነው ነገር ያኔ ጥፋቱ ምንድን ነው የሚለው ነበረ ሁላችንም ያነጋገረ። ግማሹ ወደ ብሄር ሲወስደው፣ ግማሹ ወደ ምን ሲወስደው፣ ብቻ እግዚአብሔር ይመስገን ሁሉም ለበጎ ሆኖ። አዶናይ የኢትዮጵያ ልጅ ነው። ብሄር ሃይማኖት ምናምን አለየም። ከጎዳና እያነሳ ነው ብዙዎቹን ለብዙዎች እንጀራ እያወጣላቸው ያለ ወንድማችን ነው። ገና ታዳጊ ነው፣ ገና ህጻን ነው፣ 20 ቤት ያለ ልጅ። ስለዚህ ከሱ ምንም አይነት ነገር ጥፋት ይገኛል ተብሎም አይታሰብም። ሌላ ምንም አይነት መልእክትም የለውም። አሳሳቾች ግን ራሳቸው ተሳስተው ሰውን እያሳሳቱ እንደዚህ የሚያስገቡ። ለማንኛውም ቲክቶክ ላይ ያላችሁ ሁላችሁም ወጣቶች፣ በተለይ ቲክቶከር ባለጌ ቲክቶከሮች ማለት ነው ቲክቶክ ላይ ቁጭ ብላችሁ ባለጌ አፋችሁን የምትከፍቱ ቅርሻታሞች አላችሁ። ብዙ የምታስጠሉ ምን መናገር ከእድሜያችሁ ከምናችሁ የዘለለ ትላልቅ ሰዎች በጣም ያስጠላ ነገር የምትናገሩ አላችሁ። ለእናንተ ያው ልቦና ይስጣችሁ። ሌላ ምንም ባንልም ፈጣሪ ልቦና ይስጣችሁና ታረሙ። ለእናንተ አሪፍ ነው እንደዚህ። ምክንያቱም አንዱን ከአንዱ የሚያባሉ ብልግና የሚሳደቡ የአንዱን ብሄር የአንዱን ሃይማኖት የሚያንቋሽሹት ለነሱ መድኃኒት ነው። እኔ ቀጥሉበት ነው ምለው። የመንግስት አካላቶች ቀጥሉበት። ይህን ቲክቶከር እያፈሳችሁ መውሰድ እፈሱ። ምድረ ባለጌ እዛ ጋር ስለበዛ ማለት ነው። ስርዓት እንዲይዙ ስርዓታቸውን ማስያዝ ነው። ይሄ ማንቂያ ደውል ነው። ምክንያቱም ስንት ባለጌ እዛ የሚቀረሸው ሁሉ ስነ ስርዓቱን ይይዛል ማለት ነው። እና ቲክቶክ በጣም አስቸጋሪ ነው እንደምታዩት። ብቻ እግዚአብሔር ይመስገን አዶናይ ስለተፈታም ደስ ብሎናል። እንኳን ደስ አላችሁ የአዶናይ አድናቂዎች በሙሉ ማለት ነው። እንኳን ደስ አላችሁ። እኔ በራሴ በኩል በጣም ደስ ብሎኛል። የእውነት አሳዝኖኝ ነበረ። የስንት ሰው ጉሮሮ ነው የተዘጋ እሱ ሲታሰርና። እንኳን ደስ አለ ወንድሜ፣ እንኳን ለቤት አበቃ።